በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀነ ክህደት ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። አኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስእለከ እግዚኦ ነስተበኩዐከ ንገኒለከ እግዚኦ ንትቀነይ ለስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን። አንተ ውእቱ አምላክ አመልክት ወእግዚአ አጋዕዝት ወንጉሥ ንጉሥ አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ንዜብሐከ በከመ መሐረነ ቅዱስ ወልደከ ዘይብላ እንተ ሙሴሰ በጸሎቱ ከመ ዝበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከ ቀድሰ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለእኛም ለልጆችህ ለሕዝበ ክርስቲያኑ ፍቅርን፣ አንድነትን፣ መስማማትን፣ መግባባትን፣ መደጋገፍን አድለን ስጠን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለየት ጠብቅልን። እኛንም ልጆችህን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱስ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ያሉትን ፈውሱን አድላቸው። የሞቱትን በደጋጎቹ አሳርፍልን። ያዘኑትን አጽናናልን። የታሰሩትን አስፈታልን። የተሰደዱትን ሰብስብልን። የተራቡትን አብላልን። የተጠሙትን አጠጣልን። የተራቆቱትን አልብስልን። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ሁላችንንም ሰውረን። ሀገራችን ውስጥ ያለውን ጦርነት አውረድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን የሌጊዮን ጭፍራ የድራጎንን መንፈስ እንደ ትቢያ ጠራርጋ አጥፋልን፣ አንሳልን፣ አስወግድልን። አምላካችን ዝናበ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የምሕረት የበረከት ዝናብ አደርግልን። አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትመልከት። የቸርነትን ስራ ስራልን። እግዚኦ 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 ከሚያስብል መከራ ሁላችንንም ሰውረን ጠብቀን አድነን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸውዕ ሰላም ለኪ ብሩክት አንሥ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃሉ የጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እንኳን ለቅዱስ እግዚአብሔር አብ ለቅዱስ ሩፋኤል ለአቡነ ዘርአብሩክ ለሌሎችም ቅዱሳን አባቶቻችን ወርኃዊ ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ወደ ቅዱሳን ድርሳንና ገድል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን ክረምትንና በጋን የሚያፈራርቅ ዝናብን በምድር ላይ የሚያወርድ ዘንድ ደመናትን የሚያዛቸው የእግዚአብሔርን ረድኤት አጋዥ በማድረግ በወርኃ ሐምሌ የሚነበብ ለሚወለዱ መጽናኛ
ሆኖ ማኅፀናቸውን የሚፈታ የአምላክን በሮች የሚጠብቅ የሊቀ መላእክት ቅዱስ ሩፋኤል የገናንነቱን ነገር እናገራለሁ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ከጸሐፊውም ከአንባቢውም ከሰሚውም ጋር ለዘላለሙ ጸንቶ ይኖር አሜን። ከዚህ በኋላ በሜዶናዊት የራስጌ አውራጃ ከሚኖር ከራጉኤል ቤት ወጥቶ ጦቢያስ ከራጉኤል ልጅ ከሚስቱ ሳራ ጋር በእነሱ ዘንድ ከቀድሞ ጀምሮ አዛሪያ እንደሆነ የታወቀ ቅዱስ ሩፋኤል ሁለቱም በበቅሎና በፈረሰኞች በብዙ የወንድና የሴት አገልጋዮች ታጅቦ አስቀድሞ በወርሃ ሰኔ እንደነገርናችሁ የሳራ አባት ራጉኤል እስከሸመገለ እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቅ ወርቅ ከብቶች ይዘው ጉዞ ጀመሩ። የጦቢያት አባት እናት በምርኮ ወደሚኖሩበት ነነዌ ደረሱ። ወደ መንገዳቸውን በደረሱ ጊዜ ቅዱስ ሩፋኤልን ጦቢያትን አባትህ ጦቢያት እንዴት እንደተለየው አታውቅም? ስትወጣ ብቻህን ነበርክ? እንዴት ከብርህ ትመለስ ዘንድ የእግዚአብሔር ፈቃድ ሆነ እና ከሚስትና ከሚከተሉት ቀድሞ ቤቱን እናዘጋጅ። ነገር ግን ቀንም ቢሆን ሌሊትም ቢሆን አጽንተህ ጠብቅ ያልኩህን የዚያን የዚያን አሳ ሞት ሳትረሳ እያዛሉ። እንዲህም ባለ ምክር ሁለቱም ከሁለቱ ቀድመው ገቡ። የጦቢት ሚስት የጦቢያት እናት ሳራ ግን በመጋቢት በሚያዝያ ወር በሚነበብ በተቀደሰ እና በከበረ በዚህ መጽሐፍ ውስጥ አስቀድመ እንደተጻፈ አባቱ ጦቢት በላከው ጊዜ ልጁ የሄደበትን መንገድ እያየች ከቤቷ ውጭ ወጥታ ታለቅስ ነበር። ጦቢያ ሲመጣ በድንገት ባያቸው ጊዜ ከደስታው ብዛት የተነሳ ደነገጠች። ተነስታም እነሆ ልጄ መጣ፣ አብሮት የሄደውም ሰው መጥቷል እያለች ወደ ቤቷ ሮጠች። በእነ ጦቢት ዘንድ አዛሪያ እንደሆነ እንዲሁም ተብሎ የሚታወቅ ቅዱስ ሩፋኤል ወጣት ጦቢያት የአባትን ጦቢት ዓይኖች እንዳዳኑ አውቃለሁ። አንተ ብቻ ይሄንን የአሳ ሐሞት ዓይኖችህን ኩለህ ቀባው። በተኳለ ጊዜም ዓይኑን ያሻል፣ ዓይኖቹ የጋረደው ጢስ ይወገዳል፣ ማየት ይችላል አለው። ሐናም ሮጣ የጦቢትን አንገት አቅፋ አንተ ልጅ አንድ ልጅ አግኝቻለሁና እንግዲህስ ልሙት አለች። ሁለቱም እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢት ወደ ደጅ ሲወጣ ልጁ ጦቢት ሮጦ አባቱን ደገፈው። አባቴ በአምላካችን እግዚአብሔር ኃይል ትድን ዘንድ እመን ብሎ በየአባቱን ዓይኖች ያንን አሳ ሐሞት ቀባው። በኋላም ጊዜ አባቱ ጦቢት ዓይኖቹን አሸ፣ ያን ጢስ የጋረደውን ከዓይኖቹ ቅንድብ ተረገፈ። ልጁ ጦቢትን አየው፣ አንገቱን አቅፎ አለቀሰ። አባቱ አንተ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ምስጉን ነህ። ስምህ ለዘላለም የተመሰገነ ይሁን። አገልጋዮቹ መላእክት የተመሰገኑ ናቸው። አንተ አምላኬ ለዓይኖቼ ብርሃን ስለሰጠኸኝ እነሆ ልጄ ጦቢት አየሁት እያለም አምላኩን እግዚአብሔርን አመሰገነ። ከዚህ በኋላ ልጁ ጦቢትን ከአባቱና እናቱ ጋር ተደስቶ ወደ ቤቱ ገባ። በልዑል እግዚአብሔር ፈቃድ የሳራን አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታ ነገራቸው። ጦቢት ይህንን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራን፣ ሚዜዎቹን፣ የተከተሏትን የወንድና የሴት አገልጋዮችን ይቀበል ዘንድ ወጣ። ልጁ በጦቢት እግዚአብሔር እንደምን እንደባረከው
ባየ ጊዜ ዳግመኛ እግዚአብሔር በነነዌ መግቢያ ላይ አመሰገነ። አስቀድሞ ማየት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩ የነነዌ ሰዎች እንዴት አየ ተባባሉ። ጦቢት ግን በፊታቸው እግዚአብሔርን አመሰገነ። የጦቢት አባት ይሄ የጦቢያ አባት ይሄ ጦቢትም ሙሽራዋን ሳራን የተመረጥሽ ልጅ ሆይ በሰላምና በጤና አደርሽ፣ ወደ እኛ ያመጣሽ እግዚአብሔር ይመስገን፣ የከበሩ አባትና እናትሽ የሚባረክ እያለ መረቃት። በነነዌ በሚኖሩ ወንዶች ዘንድ ታላቅ ደስታ ተደረገ። ኪሮስንና የወንድሙ ልጅ በአናስ መቱ። ይህንን ክብር ደስታ ያሳያችሁ እግዚአብሔርን እያመሰገኑ 7 ቀን በደስታ ቆዩ። ከዚህ በኋላ ጦቢት ልጁ ጦቢያን ጠርቶ ልጄ ከአንተ ጋር የሄደ የዚህ ሰው ዋጋው ክፈለው፣ ደግሞም ልትጨምርለት ይገባል አለው። ጦቢያም አባቴ ሆይ ያመጣሁትን ገንዘብ እኩሌታ ቢወስድ ቅር አይለኝም፣ ወደ አንተ በሰላም አምጥቶኛልና፣ ሚስቴም ሳራም ፈውሷታል። ከወዳጅ ገባኤል ዘንድ ሄዶ ገንዘቡን ያምጣ ነው። አንተም እኮ የፈወሰ እርሱ ነው። አባቱ ጦቢትም እውነት አለ። ጦቢትም አዛርያ የተሰኘ ቅዱስ ሩፋኤል ጠርቶ ከአንተ ጋር ያመጣሁትን የንብረቴን እኩሌታ ውሰድ፣ የድካምህ ዋጋ ይዘህ በሰላም ወደ አገር ሂድ አለው። ያን ጊዜ በእነሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጁ ጦቢትና ጦቢያን ሰው ወደ ሌለበት ስፍራ ወስዶ እግዚአብሔርን አመሰገኑት። ለእርሱም ተገዙለት። በፍጡራን ሁሉ ፊት እመኑበት። መልካም ነገር ስላደረገላችሁ እግዚአብሔርን ከፍ ከፍ አድርጉ፣ ለስሙም ተቀኙለት። ሥራውንም በክብር ከፍ ከፍ አድርጋችሁ መስክሩ እንጂ በየጊዜው ሁሉ እርሱን ከማመስገን ችላ አትበሉ። የመንግሥትን ምስጢር መሸሸግ መልካም አይደለምና እግዚአብሔርን ሥራ በክብር ይገለጥ ይገባል። እንግዲህ ጥፋት አታገኙበትም። ከሰላምና ከምጽዋት ጋር ጸሎትን በጎ እንደሆነ ታሳውቅ ዘንድ ነገርኋችሁ። በአመፃ ከሚገኘው ብዙ ብልጽግናን በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋትን ከሞት ታድናለች፣ ከኃጢአት ሁሉ ታነጻለች። ወርቅን ከማከማቸት ምጽዋትን ይሻላል። ጽድቅን በምጽዋት የሚፈጽሟት ሕይወትን ይወርሳሉ፣ የሚበድሉ ግን ሕይወታቸውን ያጣሉ። የተሰወረው ምስጢር መንግሥት ሊገልጥ ግድ ነውና ከእናቱም ምንም አልሸሸጋትም። እንኪያስ አንተ ጦቢት የእግዚአብሔር ሥራ እነግር ዘንድ አስተውል። አንተ ሙሽራይቱን ሚስትህን ሳራ በጸለያችሁ ጊዜ ወደ ቅዱሰ ቅዱሳን እግዚአብሔር ዘንድ ልመናችሁ አደረስኩ። አንተም ጦቢትም ንጉሡም የገደላቸውን ሰዎች በድኖች አዘህ ስትቀብር ከአንተ ጋር ነበርኩ። ልጄ ጦቢያ ተገሎ ያገኘው ሰው ትቀብረው ዘንድ ችላ ሳትል ምግብን ትተህ በተነሳህ ጊዜ አይህ ነበር። መልካም ሥራ ችላ አላልህምና ከአንተ አልተለየሁም። አሁንስ አላወከኝምን? እኔ በጌቶች ጌታ በአማልክት አምላክ በታላቁ ቅዱስ እግዚአብሔር የጌትነቱን መንበር ፊት የቅዱሳን ጸሎት ከሚያሳርጉ ሊቃነ መላእክት አንዱ ሩፋኤል ነኝ አላቸው። ማቴዎስ 18:10 ራእይ 8:4 እሊህም ሁለቱ አባትና ልጅ ጦቢትና ጦቢያ ከሊቀ መላእክት ቅዱስ ሩፋኤል አንደበት ይህንን በሰሙ ጊዜ አሁን ያዩት እንደ ቀድሞም አይደለም። በእጁ የብርሃን በትረ መስቀል እና ነበልባላዊ የእሳት ሰይፍን ይዞ በራሱ የመስቀል ምልክት ያለበት ዘውድ ደፍቶ በግርማ ሞገሱ ተገልጾላቸውና ደንግጠው በግንባራቸው ተደፉ። ሊቀ መላእክት ቅዱስ ሩፋኤል ግን አይዟችሁ፣
አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርኅራኄ ቃልም አጽናናቸው። እግዚአብሔርን አስተማራቸው። ታምራትን የሚያደርግ የአማልክትን አምላክ ደጅ የሚጠብቅ ማኅፀንን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከሁላችን ሕዝበ ክርስቲያኑ ጋር ከጸሐፊውም ከአንባቢውም ከሰሚውም ጋር ለዘላለሙ ጸንቶ ይኑር። ጸሎትና በረከቱ ከሁላችን ጋር ይሁንና ለዘላለም ይሁንና በእግዚአብሔር የሚተማመኑ ወላጆች ማኅፀንን የሚፈታ ሊቀ መላእክት ቅዱስ ሩፋኤል በአንዲት መበለት ላይ ያደረገው ተአምር ነው። ከዚህ ዓለም ንብረት ምንም የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት ሀገር ነበረች። ቤቷም ከሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጠገብ ነበር። ረሃብ በሆነ ጊዜ ይህች መበለት ለሞት ደረሰች። ወደ ቤተ ክርስቲያን ሄዳ በቅዱስ ሩፋኤል ስዕል ፊት ቆመች። አቤቱ ችግሬን ተመልከት፣ በእኔ ላይ ቸርነትን ይገለጽ ዘንድ እኔ ባሪያን ወደ እግዚአብሔር አምላክ አማልደኝ እያለች ለመነች። በዚች ሌሊትም ይህች መበለት ተኝታ ሳለ ሊቀ መላእክት ቅዱስ ሩፋኤል በራእይ ተገልጾ ከእንቅልፏ አነቃት። አንቺ ሴት እግዚአብሔር የሰጠሽን በጋን ውስጥ ትመለከች ዘንድ ተነሽ አላት። እንዲሁም ብሎ 3 ጊዜ መላልሶ ተናገራት። መጽሐፈ ነገሥት ምዕራፍ 4:4-8። ይህች መበለት ያን ጊዜ ተነስታ ቅዱስ ሩፋኤል እንደነገራት ጋኗን አየች። እህሉንም መልቶ አገኘች። ታላቅ ደስታም አደረገች። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገላት ሁሉ ለእግዚአብሔር ምን እከፍለዋለሁ ስትል እግዚአብሔርን ፈጽማ አመሰገነች። የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱም ከሁላችን ጋር ለዘላለሙ ጸንቶ ይኖር አሜን። ሰላም ለሄሮትከ ሞጣዕተ ብርሃን ዘተጽሕፈ ለረድኤተ ሰብእ ኩሉ ጊዜ ተጽንሐ ዘልፈ ሩፋኤል ስዩም ዘበትረ አይላፈ አድኅኒ በአክናፍከ ምግብ ሲኦል ጽድፈ ከመ ንረክብ በትፍሲት ዘኤዶም ምዕራፈ። የመልአኩ የቅዱስ ሩፋኤል ምልጃ ጸሎት ረድኤቱ አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን። ምሕረቱን ቸርነቱን ይላከልን። አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦሰ መንሱት አላድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወ ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅድስናውን መታሰቢያውን ከሚያደርጉ ስሙን ከሚጠሩት በቃል ኪዳኑ ከሚማጸኑ ከወንዶችና ከሴቶች ልጆች ጋር ጸሎትና ከወዳጁ ከሄሮንዮስ ጋር ከምንሰም ከሁላችን ጋር ለዘላለሙ ጸንቶ ይኑር እና አባታችን ዘርአ ቡሩክ የተጋድሎን ገድል ይህ ነው። ወንድሞቼና እህቶቼ ሆይ የአባታችን የዘርአ ቡሩክ የተአምራቱን ምስጢር ለመግለጽና እንዲሁም ለምታከብሩት ድሃውን ለምታከብሩ ትዕቢተኛውን ለምታዋርድ አምላክን ለወለደች ለእመቤታችን እንድንገዛና እንድንሰግድ እግዚአብሔርን በመፍራት እንቁም። ለዚህ አባት ግን እግዚአብሔር ዓለም ከተፈጠረ ጀምሮ ያልተሰማ አዲስ ነገር ነገረው። ሙሴ በደብረ ሲና እንደነገረው ታቦተ ሕጉን እንደሰጠው ለእኛም የነገረን የዚህ ነገር ምስጢር
ለሌሎችም አልተገለጠም። በእግዚአብሔር ዘንድ ከሰማያት በተሰጠው ጸጋ በኦሪት መጽሐፍ ውስጥም ስለሚበላው እና ስለሚበላው እና ስለማይበላው ሥርዓትን እንዲሰሩ ለእሱም እንደዚሁም ዓለም የሰውን ዘሮችን ሳይነፍግ ለሁሉ ልዩ ልዩ ስጦታዎችን በግልጽ የሚሰጥ እግዚአብሔር ሰጠው። በትንቢት መጽሐፍ ሥርዓትን እንዲሰሩ ለባለሟሎቹ ነቢያትን እንደነገራቸው ስለ ሃይማኖት እንዲወስኑ፣ ሥርዓት እንዲሰሩ፣ ልዩ ልዩ ትእዛዝን በመጽሐፍ እንዲጽፉ፣ በሦስት ሰዓትም በተሰጣቸው ጸጋ የሚሆነውን የሚሰራውንና የማይሰራውን ሕግን ሁሉ እንዲሰሩ ለደቀ መዛሙርት ሐዋርያት እንደነገራቸውም ልዩ ልዩ ምስጢራትን ሁሉ ለሌሎችም ሊቃውንትን እንደገለጠና እንደነገራቸው ከእነሱ በኋላም ለተነሱ ለቤተ ክርስቲያን መምህራን ሥርዓትን፣ ትእዛዝንና ልዩ ልዩ ሥርዓቶችን እንዲሰሩ እስከ ዘላለሙ የማይጠፋ እንደ ክረምት ውሃ የሚፈስ ከልዩ ልዩ ስጦታዎች ለተሰጣቸው ጸጋ በየራሳቸው አንድ ሲሆኑ ይለያያሉ። የሐዋርያትን አስር የሚከተሉ ሃይማኖትን ለወሰኑና ሥርዓትን የሰሩ ተማሪዎችን የሚሆኑ የአባቱ የእግዚአብሔር ሰው ቃሉን የማይታበል ቃል እግዚአብሔር እንደነገረው እኔ ነገርሁን እና ከእኔ በኋላ የሚነሱ ሥርዓታቸው እንዳይተላለፍ ሥርዓትን ሁሉ የሰሩ ከአንተ በፊት ለነበሩ ሌሎችም ያልተገለጠለትን ለአንተ ግን የገለጥኩልህን በመጽሐፍ ጻፍ ብሎ ፈጽሞ ነገረው። እኔ ነገርኩን ለዓለም ሁሉ ንገራቸው። ከዓለም ዳርቻዋ እስከ ዳርቻዋ እስከ አድማስ በቀን እና በሌሊትም የሚያበራ የፀሐይ የጨረቃና የከዋክብት ብርሃን በሚደርስበት ሁሉ እኔ ነገርኩን ይህን ነገር ሳትሸሽግ ለሁሉም እንድትናገር የነገርኩን ነገር ሁሉ አትደብቅ። ከተረገመ እንጨት የበቀለውን የተረገመ ቅጠል እንዳይጠጣ ያችን እንጨት በልማድ ለሚያጤሰው በእጁ ለሚዳስሰው ለሚሰጠው ሰው እሱ በእጁ ይዞ ለሚሰጥ በገበያ ለሚሸጠው በቤቱም ለሚከተለው ውሃና እሳት ላቀረበለት የጥፋትና የሞት እንጨት ነው። ይህም የኔን የነገርኩን ነገር ከቃል ከወንዶቹና ሴቶች ልጆችም ቃል ሰምቶ ይህንን የተረገመ ቅጠል ሊጠጣ ነገርህን እንቢ ያለውን በፍርድ ምንጣፍ እንደሚኖር እንደ ይሁዳ የፍርድ ምንጣፍ አደርገዋለሁ። ከካዱኝ እኔ ከበላይ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ እንዳይለዩኝ እቆጥረዋለሁ። ለዘላለሙ ከኔ ጋር አይኖርም። ስሙም ጥንባሆ የሚባለው ይህን የተረገመ ቅጠል የሚጠጣ ያንን እንጨትን የሚጠጣ ሰው ከልጅህ ከቤተሰቦች በእጅህ ካሉትና ለቃል ከሚታዘዙ ልጆች ቢሆን አንተን ከኔ ጋር ስለገባኸው ቃል ኪዳን ማርልኝ ብትል እሱን ፈጽሜ አልምርም። ደግሜም ማርልኝ ብትል አንተን ጠላሃለሁ፣ የሰጠውን ቃል ኪዳን እቀማለሁ ብሎ ከወዳጁ ከአቡነ ዘርአብሩክ ጋር ጽኑ መሐላን ማለ። በቅዱሳን መካከል የተመሰገነ በከበሩት ዘንድ የከበረ እሱ ይህንን ጽኑ ነገር ሰምቶ ደነገጠ፣ ተንቀጠቀጠ። ጌታ አምላኬ ሆይ ይህንን አድርጌ የነገርከኝን ቃል ከመስማታቸው በፊት ሲጠጡ የኖሩትን እንዴት ይሆናሉ? ጌታ ሆይ ከሰሙ በኋላ ቃልህን እንዳቃለሉ ይጠፋሉ ማለት ነውን? ከቃልህ የሆነውስ ቃልህ ነው አለ። ፈጣሪ አቡነ ዘርአብሩክን ነገር ሰምቶ ባለማወቅ ስላደረጉት ሳያውቁ የተሳሳቱትን ምሬልሃለሁ፣ ኃጢአታቸውን ይቅር አልሁላቸው አለው። የከበረ የተመሰገነ አቡነ ዘርአብሩክ ከፈጣሪው ቃል ይህንን ነገር ሰምቶ ሳያውቁ ይህንን የተረገመ ቅጠል በጠጡ በኃጥእ ላይ ምሕረትን ስለተደረገ ታላቅ ደስታ ይደረጋል። የተረገመ ቅጠል የጠጣ ይህን ሁሉ የነፍስ መቅሰፍትና የዘላለም ኩነኔ አለበት። ዳግመኛ ፈጣሪው ወዳጁ አቡነ ዘርአብሩክን ከአንተ በፊት ለነበሩት ለሌሎችም ያልገለጥኩትን እኔ
ለአንተ የገለጥኩልህን እና የነገርኩህን ከአንተ የሰማነውን ነገር አቃሎ ሞትን የሚያመጣ የዚህን ቅጠል ምስጢሩን እኔ የገለጥኩለት ይህንን የተረገመ ቅጠል ከዛሬ ጀምሮ የጠጣ ሰው በቀለዋለሁ፣ ታላቅ በቀል በቀላችኋለሁ፣ የፍርድን ምንጣፍ አደርጋችኋለሁ፣ በምሕረት እኔ በይቅርታ ወደ እሱ አልመለስም ብሎ ነገረው። እስከ ዛሬ ከጥበበኞች የተሸሸገ አዋቂዎች የተሰወረ ይህ ድብቅ ምስጢር እግዚአብሔር ለተመሰገነና ለከበረ ወዳጁ አቡነ ዘርአብሩክ ገለጠ። ጽኑ ስሙን በፍጥነት ለመንጠራ አንድ በጽድቅ ቃል ኪዳኑን ለምንማጸን ለእኛ እግዚአብሔር የተደበቀውን ምስጢር ይግለጽልን። በጎቹን በቀኝ በሚያቆምበት ጊዜ በፊቱ በደስታ ያቁመን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አማላጅነቱን ከወዳጁ ከሁላችን ሕዝበ ክርስቲያን መታሰቢያን ከሚያደርጉ ስሙን ከሚጠሩ በጸሎት ከሚማጸኑ ከወንዶችና ከሴቶች ልጆች ጋር ለዘላለም በእውነት ጸንቶ ይኑር እና አቡነ ዘርአብሩክ የተጋደለውን ገድሌ ነው። ወንድሞቼ ሆይ አጽም በመሃል እጁ ለያዘ ለእግዚአብሔር አብ ወንድሞች ሆይ ዓለምን በመሃል እጁ ለያዘ ለእግዚአብሔር አብ ኑ እንስገድ። ወዳጆች ሆይ ሰማይና ምድርን በቃሉ ለፈጠረ ያለ መሰረትን ያለ ምሰሶ ላጸና ለእግዚአብሔር ወልድም እንገዛ ወልድንም እንገዛ። የሚያስፈራን የሚያስደነግጥ የአባቶቻችን ዘርአብሩክም የታምራቱን ምስጢር ይገልጽልን ዘንድ የመላእክትና የሰውን ቋንቋ ይገልጥላቸው ዘንድ በእሳት ነበልባል አምሳል በሐዋርያት ላይ በወረደ በሕያው መንፈስ ቅዱስ እንመካ። ይህን ጻድቅ የእግዚአብሔር ሰው በ24ቱ መናብርት ከተመረጡ ከ24ቱ ካህናተ ሰማይ ጋር በወርቅ ማዕጠንት መንበሩን ያጥን ዘንድ እግዚአብሔር አዘዘው። በፍጥረታት ሁሉ ላይ አለቃ ያደረገው በሰማይና በምድር ያሉ ቅዱሳን ሁሉ ጸሎትን በእርሱ እንዲያሳርግ አዘዘው። ያላንተ ከእንግዲህ ወዲህ ያላንተ አቅራቢነት ዙፋን ከምታጥንበት በእጅ ላይ ከወርቅ ማዕጠንት በቀር ከቅዱሳን ሁሉ በእኔና በአባት ማሕያዊ በሚሆን በመንፈስ ቅዱስ ስም የጸለዩ ጸሎትን አልቀበላቸውም ብሎ ለዘላለም ሕያው በሚሆን ስሙን ማለለት። ቅዱሳን ደቀ መዛሙርቱና ንጹሐን ሐዋርያት ሲያስተምር ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ክቡር በሆኑ ቃሉ እንደተናገረ ይህን የማለለትን መሐላ የማያልፍና የማያቋርጥ ነው። ቸር ይቅር ባይ ነውና እንደ ሥራቸው በይቅርታው በቸርነቱ ብዛት ለወዳጆቹ ለእያንዳንዳቸው ቅድመ ዓለም ከነበረ ዓለምን አሳልፈው ከሚኖር ከራሱ ጸጋ ሲሰጥ ከማያልቅበት ከማይጎልበት ከፈጣሪው ይህን ቃል ኪዳን ሰምቶ የእሳት ማዕጠንትን ወርቅን ያዘ። የካህናት አለቃ ከሚሆን ከፈጣሪው እንደዚህ ያለ ሥልጣን ተቀብሎ በመዓልትም በሌሊትም ጸሎትንና ምስጋና ለፈጣሪው አቀረበለት። በምድር ያሉ የቅዱሳን ሁሉ ጸሎት ከማዕጠንታቸው ጋር አሳረገ። ዳግመኛ እግዚአብሔር ብፁዕና ቅዱስ ለሚሆን አባታችን ዘርአብሩክ እኔ ከስልጣኔ ስልጣን ከክብሬ ክብርን ከጥበቤ ጥበብን ከምክሬ ምክርን ከታምራትን ታምራትን ከስጦታም ስጦታን ከትዕግስትን ትዕግስትን ከፍቅርን ፍቅርን ትሕትናን ከባለሟልነትን ባለሟልነትን ሰጥቻለሁ። ሁሉም ከስልጣን በታች ሆኖ ይታዘዙልህ ብሎ ቃል ኪዳን ሰጠው። ልዩ ልዩ ሀብትም ሁሉ ሰጠው። ለመለኮትና ለሥላሴ ከሚገባ ከስግደትና በቃልን በስልጣን ፍጥረታትን ከመፍጠረት በቀር ምንም ያልሰጠው የለም። ከአድማስ አልፎ የፀሐይ ብርሃን ወደ ሌለበት ሩቅ አገር ሂዶ በቀን እንዲያበራ ጨረቃንና ከዋክብትን በሌሊት እንዲያበሩ ዳግመኛ አዘዘው። በዚያን ሀገር መዓልትና ሌሊትን በጋና ክረምትም የለም። በዚያም ሀገር ከላይ እስከታችም የሚደርስ ውሃ ሞልቷል። ለዚያ ውሃ በታች የሚያደርስበት የሚከማችበት የለም። ከላይ ደግሞ የሚወስንበት ድንበር የለውም። ከላይ እስከታች ሁልጊዜ ሙሉ ነው እንጂ ያንን ሀገር የሚያውቅ የለም። ያ ውሃም
በአሸዋ በድንበር እንደሚወስኑ ውሃዎችን ባህሮች ድንበር ወሰን የለው። ጥበበኛ እንዳያውቁትም በሰማይና በምድር ያሉ ቅዱሳን እንዲያዩትም ሙሉ አድርጎ ፈጥሮ እግዚአብሔር ሰወረው። የአባታችን በሁሉ ላይም ስልጣን ካለውና ኃያል ከሚሆን ከፈጣሪው ስልጣን ተቀብሎ እስከ አድማስ ድረስ ሄዶ በውስጡ ጨለማና ውሃን ወደ ተመላ ሀገር በአንዲት ቀን መላእክትን እንኳን መድረስ ከማይችሉበት ከዚያ ውሃ ደረሰ። በየቀኑ በየሰዓቱ እስከ 1 ዓመት ድረስ ወደዚያ እየሄደ ከሁሉም ያሳወረውን ሀገር እና ከላይ እስከታች የመላውን ወሰን ድንበር የሌለውን የውሃ ባሳየውና ስሙን ታስሮበት ወደ ነበረበት ሀገር በፍጥነት ይመልሰው ነበረ። ያ ጻድቅ አባታችን ከዚያ ተመልሶ ከወዳጁ የሰወረውን ይህን ሀገር ከሚያገለግሉት የመላ ውሃን የደበቀውን እግዚአብሔር እንደገለጠለት ነገረው። እኛን ይህን ነገር ከአንደበቱ ሰምተን እግዚአብሔር ሰውሮ ሁሉን ገልጦ እንዳሳየው ይህንን ከአንደበቱ የሰማነውን ነገር እውነት እንደሆነ አወቅን፣ አመንን። ይህን ተአምር ለወዳጁ አቡነ ዘርአብሩክ እግዚአብሔር ገለጠለት። መታሰቢያውን ለምናደርግ ስሙን ለምንጠራ በጸሎቱ ለምንተማመን ለእኛም ለልጆቹም ለሕዝበ ክርስቲያኑ ያደርግልን ለዘላለሙ አሜን። ወንድሞቼ እህቶች ሆይ በፍጹም ልባችሁ በቁርጥ ሐሳባችሁ እግዚአብሔርን እንውደደው። የእመቤታችን የማርያምን ገናንነትን እንናገር። ጌታችን ኢየሱስ ክርስቶስ ተሰቅሎ እኛን ለአዳነ በደሙ እኛን ለተዋጀበት ለዕፀ መስቀል እንስገድ። ተልኮ ወደ ሀገራችን የመጣ በፊታችን ድንቅ ታምራትን ያደረገ ሐዋርያ ሆኖ የአስተማሪ አባታችን የዘርአብሩክ የታምራቱን ዜና እንናገር። በስራው ፍጹም የሆነ ገድሉን ያማረ ያንን ጻድቅ አባታችን በአድማስ ራስ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን እንዲባርክ በአፉ እስትንፋስ የምህረት እስትንፋስን እፍ እንዲል እስትንፋሱን ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። ዳግመኛ እንዲህ አለው፣ በስሙ ያልተጠመቁ አሕዛብን በእስትንፋስ ምክንያት ልጅነትን አግኝቶ እንዲከብሩ ጥምቀትን እንዲሆናቸው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ ተጠመቁ። እንደሚሆንላቸው በቃል ኪዳኑ ተማጽኖ ለዓለም መድኃኒት ባደረገውና ቃል ኪዳን በሰጠው በወዳጁ በብፁዕ ቅዱስ አባታችን ዘርአብሩክ ስም ከእግዚአብሔር ምሕረትን ለምኖ ሳይቆሙ ቢሞቱም ሳይጠመቁ ቢሞቱም ይህንን ከእኔ የተቀበልከውን ቃል ኪዳን ከእኔና ከሰውነቴ እንደፈሰሰው ደሜ ይሆንላቸው ብሎ ቃል ኪዳን ሰጠው። በክብርና በገናና ስሙ የተጠመቁ ሕዝብን በኃጢአታቸው በወደቁ ጊዜ፣ በስራቸው በረከሱ ጊዜ በጻዲቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህንን እስትንፋስ የኃጢአትን ማስተሰረይ ይሁንላቸው አለው። ይህን የእግዚአብሔር ሰው ጻድቅ አባታችን የእግዚአብሔርን ትእዛዝ በሰማ ጊዜ ከዚህ በፊት ለሌሎችም ቅዱሳን ያልተሰጠ ቃል ኪዳን ተቀብሎ በአድማስ ላይ ቆመ። በዚያም ቆመ። በምድር ፊትም ከዳርቻ እስከ ዳርቻ የሚደርስ መንፈስ ቅዱስን እፍ አለ። ያም የሕይወት እስትንፋስ በአራቱ ማዕዘን ደርሶ በኃጢአታቸው መከራ የተቀበሉ ለበደላቸው የተገዙ ሰዎች በፈጣሪያቸው ስም እንደከበሩ ዓለሙንም ሁሉ አከበረ። ከዚህ በኋላ ፍጥረቱን ከመላእክት የሚቀድም ከንፋስ የሚቀል በቅጽበት ከባህር እስከ ባህር ከዓለም ዳርቻ እስከ ዓለም ዳርቻ የሚደርስ ጠላትን ድል ይነሳበት ዘንድ ከእግሩ በታች ያስገዛለት ዘንድ በፈጣሪያቸው በክብር ባለቤት ስም እንዲያምኑ ያላመኑትን አሕዛብ ሁሉ ይባርክ ዘንድ ሰማያዊ የሆነ መንፈሳዊ ፈረስን ሰጠው። እስከ ጥልቅ እሳት የሚደርስ የተሳለ ሰይፍን ሰጠው። ከምድር እስከ ሰማይ የሚደርስ የሰይፍን ትርጓሜው ከእግዚአብሔር ዘንድ ስልጣን ማግኘት ማለት ነው። እግዚአብሔር ለወዳጁ ብፁዕ እና ቅዱስ አባታችን ዘርአብሩክ ቃል ኪዳን ሰጠው። እንዲህም አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ጸጉር፣ ከጽም ከአጥፍህ ቆርጠህ ውሰድ። በእጅ ያዘውን በክንዱ እንደማይተብ ያስረው።
ያሰረው በአንገቱ የቋጠረውን በወገቡ እንደ ቅናት አድርጎ የታጠቀውን ኃጢአቱን ይሰረይለታል። በእግዚአብሔርም ፊት ክብር ትበዛለች። ወንዶችና ሴቶች ልጆች የልጅ ልጆች እስከ 22 ትውልድ ድረስ ይድናሉ አለው። በከበረ በብፁዕ አባታችን ዘርዓ ቡሩክ እጅ ክቡር ቆብና ቅዱስ አስኬማን ሥጋ ማርያምን የሚባል ንጹሕ የደረት ልብስን ከቆዳ የተሠራ ቅናት የተቀበለ ከዘላለም እሳት ይድን ዘንድ ይድናል። ወንዶችና ሴቶች ልጆችም እስከ 7 ትውልድ ድረስ ይድናሉ። እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችን ክቡር ዘርዓ ቡሩክን ይህንን ድንቅ ታምር አደረገ። በአድማስ ላይ እንዲቆም አዘዘው። በስትንፋስም ነፋስ እንዲትከብር ነገረው። ለእኛም እንዲሁ እግዚአብሔር በባህሪና በየብስም ተአምራትን ያደርግልን። ራሳችንን ዝቅ በማድረግ መታሰቢያውን ለማድረግ ቅዱስ ስሙን በምስጋና ለምንጠራ በሚያነጻና በሚያድን ጸሎቱ ለምንመካ ከራሱ ጸጋ ባለሟለትን በእውነት ይስጠን ለዘላለሙ አሜን። የጻድቁ የአባታችን የአቡነ ዘርዓ ቡሩክ ጸሎት፣ ምልጃ፣ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን፣ ለቃሉም ተገዢ አድርገን፣ ትእዛዙን እንድንጠብቅ አምላከ ቅዱሳን ይርዳን። እንዲህ ነው በእምነት ለጸኑ አባቶቻችን እግዚአብሔር ታምራቱን ይገልጣል ማለት ነው። እምነት ብቻ እኮ ነው የሚያስፈልገው። አንድ ሰው ካመነ ይደረግለታል። እንግዲህ አባቶቻችን እግዚአብሔርን ስላመኑ ነው እኛም አምነን የምንጸልየው ከመቅሰፍት ከመከራ እንዲያድነን ነው። የሚያድነን አምላካችን ነው። ስለዚህ ሳይሰለቹ ሳይደክሙ ተስፋ ሳይቆርጡ ይጸልያሉ። እኛ ተስፋ እንቆርጣለን። ሳንጸልይ ሳንሰግድ እንቀርና እኔ ተስፋ ቆርጫለሁ፣ በቃ ተስፋ የለኝም ነገርኩ፣ ከሱስ ቦታ ሳይወጣ የእግዚአብሔርን ሕግ ሳይጠብቅ እኔ ተስፋ ቆርጫለሁ። ተስፋ የሚቆርጠው ሳይለምነው ሳይጠይቀው ይሆናል። አንዳንድ ጊዜ ብዙ ድክመት ያለን ሰዎች ተስፋ ቆርጫለሁ፣ እኔ በቃ ተስፋ የለኝም ይላል። ተስፋ መኖሩን አውቆ ካወቀማ መጸለይ ነበረበት፣ መለመን ነበረበት አይደል? እና ተስፋ ቢስ ያደርገዋል ሰይጣን። ስለዚህ አይምሮን የያዘ ልብን የያዘ ሰይጣን ያዳቆነ ሰይጣን ሳያቀስ ሳይቀር የሚሉ ስላሉ እንግዲህ ልንጸና ይገባል። ታምሩ ለአቡነ ዘርዓ ቡሩክ የጻድቁ የጽድቁን መወደድ ከወዳጁ ሄሮኖስና መታሰቢያውን ከሚያደርጉ ስሙ ከሚጠሩ በቃል ኪዳኑ ከሚተማመኑ ከወንዶችና ከሴቶች ልጆች ለዘላለም በእውነት ጸንቶ ይኑር እና አቡነ ዘርዓ ቡሩክ ያደረገው ተአምር ይህ ነው። እግዚአብሔርን ስሙ ተክለ ሃይማኖት በሚባል በአንድ መነኩሴ የሚገል መርዝ ያለበትን እባብ በሕዝቡ ፊት በነከሰው ጊዜ ተአምራትን አደረገ። ሚስጥራትን ሁሉ በገለጠለትና ትንቢትን በቃሉ ባናገረ ብፁዕና ቅዱስ በሆነ በጻድቁ አባታችን ዘርዓ ቡሩክ ጸሎት ልመና ሰውነቱን እንደሚያሰቃይ ተረከዙን እንዳያሰቃየው ኃይሉንም ደከመ። ያ ጻድቅ መነኩሴ ግን ሰው ሁሉ የሚገል እባብ በነደፈው ጊዜ ቅጠሉና ስሩን አልፈለገም። ከደረሰበት መከራ ከሚያድነው አውቆ በከበረ አባታችን ዘርዓ ቡሩክ ጸሎትና ልመና አመሰገነ እንጂ መድኃኒት ሊያደርግም አልተጠራጠረም። ያ ጻድቅ አባቱ በእባብ የነደፈውን የዚህን መነኩሴ ሃይማኖትን አይቶ ቅጠል ሳይበጥስ ስር ሳይምስ አዳነው። ያ መነኩሴ ለቃሉም የሚታዘዝ ልጅ ነበርና እግዚአብሔርን ድንቅ ታምራትን ለተመሰገነና ለከበረ ለወዳጁ አቡነ ዘርዓ ቡሩክ አደረገ። እግዚአብሔርን እንደ እርሱን ታምራትን ድንቅ ጽድቅን ነገረው። ያደርግለት ማህበሩን ሰብስበውን መታሰቢያውን የምናደርግ የተወደደ ስሙን የምንጠራ አገልጋዩ ነፃ በሚወጣ በጸሎቱ የምንማጸን እኛም በወዳጁ በእጁ ወዳልተሰራ ቤቱ ያግባል ለዘላለሙ አሜን። የጻድቁ የአቡነ ዘርዓ ቡሩክ ጸሎት፣ ምልጃ፣ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ ይጠብቀን አሜን። አቡነ ዘበሰማያት
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአልነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሉ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚች ቀን የሀገረ ቅፍጥ ኤጲስቆጶስ አባ በነሰዲዮስ አረፈ። ይህ ቅዱስ ሰው መንኩሶ በታላቅ ገድል ተጠምዶ ቅዱሳን መጻሕፍትን አጠና። ከቅዱሳን መጻሕፍት ውስጥም የዳዊትን መዝሙር፣ የነቢያትን መጽሐፍትን አጥንቶ ነበረ። ከብሉያትና ትንቢትን እያንዳንዱ መጽሐፍትን ያነብ ነበር። ትንቢቱን የሚነበብለት ነቢይ ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበረ። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ወዳጆቹ እንደ ፋና በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔር በእጆቹ ታላላቅ ድንቆችን ታምራትን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱ ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥም ታላቅ ደዌ የነበረባት አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጦ እርሷም ተከትላ ሮጠች። ወደ እርሱ መድረስ በተሳናት ጊዜ እግሩን የረገጠችውን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌያም ፈጥና ተፈወሰች። ስለዚህ እነ እንትና ይህን ቢሰሙ እንዴ ይሄው ባፈሩ እንዲህ ያደረገ እኮ እንዲህ ያደረገች እንዲህ እኮ ነው ይላሉ። እነ እንትና ማለት ነው፣ ያው ታውቁታላችሁ። ስለዚህ እምነት ነዋ። እንግዲህ እንደዚህ የበቁ አባቶቻችን እጃቸው እንደ ፋኖስ እንደ መብራት የሚያበራ ይህን ያደረገ ማን? ይህን የሰጠ ይህን ጸጋ የሰጠ የሞላ ማን ነው? እግዚአብሔር ነው። ታዲያ ከእግዚአብሔር ጋር መገዳደር አለ? ቅዱሳን ያማልዱም፣ ቅዱሳን እንዲህ ናቸው ይላሉ፣ አፋቸውን ከፍቶ ማለት ነው። ሎቱ ስብሐት። በአንዲት ዕለትም የሚያምሩ ሶስት ሴቶች አየ። እነሱም አንተ የእግዚአብሔር ቤተ ክርስቲያን ትመግብ ዘንድ የእግዚአብሔርን ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈሻ ቁልፉን ሰጡት። ከዚህ በኋላ ቅፍጥ በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜ ጌታችን እጆቹን በመሰዋ ላይ ሆኖ ይመለከት ነበር። መላእክቶቹን በዙሪያው ቆመው ያዋቸው ነበረ። በአንዲት ዕለት አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይ በመሰዋው ላይ ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ አባት ገሰጸው፣ እንዲህ አለው፣ በሚያስፈራ በመሰዋው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋውንስ ምራቅ በመሰዋው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜ ያንን ቄስ መንቀጥቀጥ ያዘው። ተሸክመው ወደ ቤቱ ወሰዱትና ታሞ ሞተ። ከእንደዚህ ያለ ይሰውረን ቅዱስ አምላክ። የቅዱስ አባት አንደበት ጣዕም ያለው ነበረ። በሚያነብ ጊዜ፣ በሚያስተምር በሚመክር ጊዜ አይጠገብም ነበር። የዕረፍቱ ቀን በቀረበ ጊዜም አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸው፣ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋ ብዙ ታምራት ተገለጡ። ደቀ መዛሙርቱም ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞቹን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብስድንዮ ዘይነጽራ ነቢያት እስከ ይፈጽም አንብቦ እንዘ ተጽፈ ትንቢት ወሰሚያ ከአበ ዘገብረ ትርምት
ትእሴጤየት እምደውያ ወሕይወት ሕይወት ማእሰረ እግሩ ቅድስት በላይ መሬት። ዳግመኛ በዚች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህ ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጠለት። ከእርሱ የሚሆነውን ሁሉ ነገረው። ከዚህ በኋላ ወደ እንዲያው ከተማ ሄዶ አውግስጢዮስ በሚባል መኮንን ፊትም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑ በመንኮራኩር ውስጥም በእሳት ላይ በመጣል በእሳት በአጋሉት በብረት አልጋ ላይ በማጋደም ከላይ ቆዳው በተሰራ ጅራፍ በወሸባ ቤት ማድጃ ውስጥ በመጨመር ጽኑ ስቃይ ያሰቃዩት። የራሱ ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔር ያጸናው ነበር፣ ያለ ምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህ በኋላ ክብር ይግባውና እግዚአብሔር ክርስቶስን በጎልማሳ አምሳል በብርሃን ሰረገላ ሆኖ ተገለጠለት፣ አጽናነው፣ እንዲህም አለው፦ ወዳጄ አሞን ከኔ ጋር ቃል ኪዳን አሞን ከኔ ጋር እኖራለሁ። ስምህም የሚጠራውን መታሰቢያን የሚያደርገውን ሁሉ እኔ ወይም ገልህን የሚጽፈውን ሁሉ እኔ በመንግሥተ ሰማያት አስበዋለሁ፣ ኃጢአቱንም እደመስስለታለሁ፣ ሀገሩንም እጠብቃለሁ። ይህን ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። የቅዱስ በሥጋው ሳለ ታላቅ ታምራቶችን ድንቆችን አደረገ። ወዲያውኑ በሰይፍ ራሱን ቆረጡት። የሰማዕትነትን አክሊል ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ሥጋውን ወስዶ በመልካም ልብስ ገነዘው፣ ከሁለት አገልጋዮቹ ጋር ወደ ሀገሩ ላከው። በላይኛው ግብፅም ታላቅ የሆኑ ድንቆች ታምራቶች እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰማይ ጸሎት ይማረን ለዘላለሙ አሜን። ሰላም ለአሞን ለእግዚአብሔር አራፉ እንተ ተካሄደ ኪዳነ በዘየሱ ቃላፉ እለ ይነጽሩ ትዕግሥቶ ሰበ ይደነግጽ ወይፈራሁ አነአድር እርሱ በመጥባዕተ ጠቢኸው ጠብሁ ወአፍሃመ እሳት ዲቤሁ ወጣሁ ዛቅረብኩ ማህሌት አዘክሬ ያይለፈ መለተ ጥምዱከ ዘልፈ ለላ ነበብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እመ እለም ብሏን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ወይን ዘይደርስ ወለዘ አንብቡ ወለዘትርጉ በልሳነ አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይ ሰወረ ይምሃረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን። በምሕረት በቸርነቱ ይቅር ይበለን። አባቶቻችንን ያጸና እኛንም በሃይማኖት በምግባር ያጽናን። የሚፈታተነን ተፈታታኝ የዲያብሎስ ሰራዊትን ከእግራችን በታች ይጣልልን፣ ቆራርጦ ይጣልልን። አምላከ ቅዱሳን የምሕረት አምላክ የይቅርታ ባለቤት ምሕረቱን ቸርነቱን ይላክልን። ለሀገራችን ሰላምን ያውረድልን፣ ጦርነትን ያውረድልን፣ ሰላምን ያምጣልን፣ ሰላምን ያስፍንልን። የሰውን ደም እያስፈሰሰ የሰውን ሕይወት እያስቀጠፈ ያለውን የዲያብሎስን ሰራዊት እንደ ትቢያ ጠራርጎ ያጥፋልን፣ ያንሳልን። በሕመም ውስጥ ያሉትን ጤናውን ያድላቸው፣ የሞቱትን በደጋጎቹ ያሳርፋቸው፣ ያዘኑትን ያጽናናቸው፣ የታሰሩትን ያስፈታቸው፣ በስደት ዓለም ያሉትን የሚሰብስባቸው። ቅዱስ አምላክ ቅዱሱ ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በቸርነቱ በምሕረቱ በይቅር ባይነቱ ሁላችንንም ይቅር የሚበለን የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳድርብን። በጸሎት አስቡን አትርሱን ብለው ያሳሰቡትን የማይዘነጋው የማይረሳው ደጉ ቸሩ አምላክ እግዚአብሔር በቸርነቱ በምሕረቱ ሁላችንንም ያስበን። ሰበ ልቦናችንን ይሙላልን፣ ይፈጽምልን። አሜን ይደረግልን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታማነ እግዚኦ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወ ሰላም ለኪ ሩክ ሳንቲ ማነስ ወውሩፍ ለከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሎ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሠን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ፍስሐ እግዚአብሔር ይባርከን፣ አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ አምላክ እግዚአብሔር ያቀረባችሁትን ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያድርግላችሁ። አሜን ይደረግልን። እግዚአብሔር ይመስገን። ቅዱሳን እንደጸኑ እኛም እንድንጸና አምላከ ቅዱሳን እግዚአብሔር ሁላችንንም ይርዳን።